ከ6 ወራት በፊት በጠቅላይ ሚኒስትር አብይ አህመድ የተመረቀው የለሚ ናሽናል ሲሚንቶ ፋብሪካ ባለፉት 6 ወራት ከ12 ሚሊዮን ኩንታል በላይ ምርትን ወደ ገበያ ማቅረቡን አስታውቋል። ከአዲስ አበባ በ130 ኪሎ ሜትር ርቀት በአማራ ክልል በለሚ ከተማ የሚገኘው ፋብሪካው ከዚህ ቀደም በሲሚንቶ ምርት አቅርቦትና ዋጋ ላይ ይታይ ለነበረው ችግር መረጋጋትን የፈጠረ ስለመሆኑ ተገልጿል። የኢስት አፍሪካ ሆልዲንግስና የናሽናል ሲሚንቶ ተወካይ አዳና አለሙ በፋብሪካው ግንባታ መንግስት የነበረው አስተዋጽኦ ቀላል የሚባል እንዳልሆነ ጠቅሰው አሁን ላይ በሙሉ አቅሙ በማምረትና በማሰራጨት ላይ እንደሆነ ገልጸዋል። ሲሚንቶ ግንባታ ውስጥ የመንግስት ድጋፍ በጣም ከፍተኛ ነበር። ይህ ግንባታ በታቀደው አጭር ጊዜ ውስጥ ተጠናቆ ወደ ምርት ሂደት ውስጥ እንዲገባ መንግስት ያደረገው አስተዋጽኦ በጣም ከፍተኛ ነው። ለሚ ናሽናል ሲሚንቶ እንደምታውቁት ከተመረቀ 6 ወር ያለፈ እድሜ የለውም። በዚህ አጭር ጊዜ ከ12 ሚሊዮን ኩንታል በላይ ሲሚንቶ ወደ ገበያ ማቅረብ የቻለበት ሁኔታ ያለው። ከዛም ጋር ተያይዞ አገሪቱ ላይ የሚታየው የሲሚንቶ ገበያ በእጅጉ የተረጋጋበት ሁኔታ፣ ሲሚንቶ አቅርቦቱም አብዛኛው ዜጋ አክሰስ ማድረግ የሚችልበት፣ መንግስታዊ ፕሮጀክቶች የተረጋጉበት፣ የግል ፕሮጀክቶች ሲሚንቶ አቅርቦቱን በቀላሉ ማግኘት የሚችሉበት፣ የኮንስትራክሽን ማቴሪያል አቅራቢዎች ሲሚንቶን በቀላሉ አክሰስ ማድረግ የሚችሉበት ሁኔታ የተፈጠረበት ሁኔታ ነው ያለው። የኢስት አፍሪካን ሆልዲንግስና የዌስት ኢንተርናሽናል ሆልዲንግ ጥምረት የሆነው የለሚ ናሽናል ሲሚንቶ ፋብሪካ በኢትዮጵያ በአጠቃላይ የሚገኙ የሲሚንቶ ፋብሪካዎች ከሚያመርቱት 6.7 ሜትሪክ ቶን ሲሚንቶ ውስጥ 4.5 ሜትሪክ ቶን የሚደርሰውን የሲሚንቶ ድርሻ ማምረት የሚችል እንደሆነ ተነስቷል። የሲሚንቶን ሀገራዊ ምርት ከማሻሻል ባሻገር ፋብሪካው ለአካባቢው የማህበረሰብ ክፍሎች በርካታ የስራ ዕድል ስለመፍጠሩና የግብረሰናይ ድርጅት ስለማቋቋሙ የኢስት አፍሪካ ሆልዲንግስና የናሽናል ሲሚንቶ ተወካይ አዳና አለሙ ተናግረዋል። ድርጅቱም የራሱን CSR ኃላፊነቶች በመወጣት ከማህበረሰቡ ጋር በቅርበት በመስራት እንደ ግሩፕም እንደ ኩባንያ የግብረሰናይ ድርጅት በማቋቋም ቡዛዮ ታደለና ቤተሰቦቹ የሚባል የግብረሰናይ ድርጅት በማቋቋም አካባቢው ላይ ያሉ ወጣቶችን የማገዝ ከትምህርት ጋር በተያያዘ ከቤት ግንባታ ጋር በተያያዘ ከምገባ ጋር በተያያዘ የራሱን አስተዋጽኦ ማሳረፍ ከአካባቢው ጋር የስራ ዕድልን በመፍጠር ደረጃ ለበርካታ ወገኖች የስራ ዕድል የፈጠረ ተቋም ነው። በስሩ ከ10 ሺህ በላይ ለሚሆኑ ዜጎች የቋሚና ጊዜያዊ የስራ ዕድሎች ፈጥሯል። ቀጥታ ደግሞ ለሚ ናሽናል ሲሚንቶን ስንመለከት ከ1 ሺህ በላይ የሚሆኑ ዜጎች የስራ ዕድል ፈጥሯል። የኢስት አፍሪካን ሆልዲንግ አክሲዮን ማህበር አካል የሆነው ግብረሰናይ ፋውንዴሽን በፋብሪካው ግንባታ የማህበረሰቡ ድጋፍ ከፍተኛ እንደነበር ተናግሯል። የፋውንዴሽኑ ስራ አስኪያጅ መሰረት ታደሰ ፋብሪካው የጤናና የትምህርት መሰረተ ልማቶችን በአካባቢው በማሟላት የማህበራዊ ኃላፊነቱን እየተወጣ እንደሆነ ገልጸዋል። ማህበራዊ ኃላፊነትን ከመወጣት አንጻር በኢስት አፍሪካ ሆልዲንግ የገንዘብ ድጋፍ የተቋቋመ ድርጅት ነው ቡዛዮ ታደለ ፋውንዴሽን። በዚህም አንጻር ለማህበረሰቡ እያመረትን ማህበራዊ ኃላፊነታችንን እንወጣለን በሚል መሪ ቃል ተነስተን ማህበረሰቡን ያለበትን ችግር ጥናትን መሰረት ያደረገ ድጋፍ እናደርጋለን። ማህበራዊ ድጋፎችን እነዚህን ድጋፎች ስናደርግ በተመረጡ የትኩረት አቅጣጫዎች በትምህርት ዘርፍና በጤናው ዘርፍ ላይ ትኩረት አድርገን እየሰራን ነው። ተሳትፎና ድጋፍ እንዲህ ያለ ግዙፍ ፋብሪካን መገንባት አይቻልም። ያንንም ለማድረግ ማህበራዊ ኃላፊነትን በቅጡ ወይንም ተገቢ በሆነ መልኩ ምላሽ እየሰጠን እንገኛለን። በቀን እስከ 150 ሺህ ኩንታል ሲሚንቶን ማምረት የሚችለው የለሚ ናሽናል ሲሚንቶ ፋብሪካ የሲሚንቶ አቅርቦት ሰንሰለቱ እንዳይቋረጥ ከአከፋፋዮች ጋር ተቀራርቦ እየሰራ እንደሚገኝ ገልጿል።